የመሬት ለምነትን እርጥበትንና ምርታማነትን የሚቀንሰውን ባህር ዛፍ ከማሳቸው በማንሳት የምግብ ዋስትናን በሚያረጋግጡ ሰብሎች ለመሸፈን እየሰሩ መሆናቸውን የሆቢቻ ወረዳ አርሶ አደሮች ተናገሩ። አርሶ አደሩ ባህር ዛፍ የሚያስከትለውን አሉታዊ ጉዳት ተገንዝቦ ከእርሻ ማሳው በመንቀል ምርትና ምርታማነትን እንዲያሳድግ እየተሰራ መሆኑን የወረዳው አስተዳደር አስታውቋል። የወረዳው ግብርና ጽሕፈት ቤት በበኩሉ በ2018 የምርት ዘመን ከ68 ሄክታር ማሳ ባህር ዛፍ ለመንቀል ታቅዶ በመጀመሪያው ሩብ ዓመት ከ22 ሄክታር በላይ ማሳ ባህር ዛፍ መነቀሉን አመልክቷል። አቤኔዘር አበራ ተጨማሪ አለው። በወላይታ ዞን ሆቢቻ ወረዳ በሆቢቻ ከተማ ዙሪያ ነው የምንገኘው። እዚህ አካባቢ የተገኘንበት ዓላማ ቅድም እንደተመለከታችሁት እኔም ቅድም ስሰራ ነበረ። እዚህ አካባቢ ያለው ህብረተሰብ በነቂስ ወጥቶ ከእርሻ ማሳው ዛፍ ሲነቅል አይተናል። ዛፍ ከማሳቸው የነቀሉ አርሶ አደሮች እንደተናገሩኝ ከሆነ አካባቢያቸው ላይ የመሬት ለምነትን እንዲሁም እርጥበትን እየጎዳ በመሆኑ ዛፍን እየነቀልን የምንገኘው። ከዚህ በኋላ ደግሞ በዚህ ምትክ ዛፍን በነቀልንበት ቦታ ላይ የተለያዩ ለምግብነት የሚውሉ አትክልቶችን፣ ፍራፍሬዎችን እንዲሁም የሰብል አይነቶችን እንደሚዘሩ ተናግረዋል። የተተከለበት 5 ዓመት ነው። ከ5 ዓመት ወዲህ ባህር ዛፍ እንኳን ለማገር እንደማይደርስ አረጋግጭ። ዛፍ ውሃን የሚመጥ መሬትን የሚያቀጭጭ መጥፎ ነገር መሆኑን ለካ አሁን አውቄ 1 ዓመት ውስጥ 2 ጊዜ ቢዘራ ተጠቃሚ ለመሆን አቅጄ ይሄንን እንድነሳ ወስኛለሁ። ናምሳይ አሳናታ ሾይስ ምና ሾይስ ድረተታ ሾይስ በባህር ዛፍ ምክንያት ተርበናል፣ ተጎሳቁለናል፣ ልጆቻችን ተጎርተዋል። ይህ ብቻም አይደለም፣ ከብቶቻችን ሁሉ ተጎርተዋል። ባህር ዛፍ የመሬት ለምነትንና እርጥበትን በማሳጣት ምርታማነትን እየጎዳ ቆይቷል። አሁን ግን ከእርሻ ማሳ ባህር ዛፍ ነቅለን ጎደሬ፣ ስኳር ድንች፣ ገብስና ስንዴ በመስራት እየተጠቀምን እንገኛለን። የሆቢቻ ወረዳ ዋና አስተዳዳሪ አቶ እምሩ እማሞ በበኩላቸው በተለይ በወረዳው በ10 ቀበሌያት ላይ ዛፍ በስፋት መሸፈኑን ገልጸው ከዚህ በፊት የተሸፈነውን ይህንን የዛፍ ችግኝ በመንቀል አርሶ አደሩ የምግብ ዋስትናን እንዲያረጋግጥ ሰፊ ስራዎች እየተከናወኑ መቆየታቸውን ተናግረዋል። በእኛ በወረዳችን 12 ቀበሌ አለ። በ12ቱም ቀበሌ ሁለት ቀበሌ ላይ ባህር ዛፍ የለም። ከዛ ውጪ ባሉ ቀበሌያት ላይ በተወሰነ መልኩ አለ። ስለዚህ መነሻ የምናደርገው ባህር ዛፉ የመሬት ለምነትን ከዛ ውጪ የምግብ ዋስትናን ማህበረሰባችን ችግር ውስጥ እየገባ ስለሆነ እዚያውን ያለንበት ሆቢቻ ከተማ ቀበሌ ነው። ይሄ ከተማ ሲመሰረት ከተማ ቀበሌ ተብሎ ሲካለል የተሻለ ነገር እናገኛለን በሚል አርሶ አደሮች ዘንድ ይሄ ሜንታሊቲ ተፈጥሮ አርሶ አደሮች በጓሮ ላይ ጭምር ባህር ዛፍ የተከሉበት ሁኔታ አለ። እሱን በንቅናቄ እያነሳን ነው ያለነው። ዛፍን መንቀል ብቻ ሳይሆን በተነቀሉ ስፍራዎች ላይ ማሳዎች ላይ በተለይ የሰፊ የሆኑ የሰብል አይነቶችን እንዲሁም የተለያዩ የፍራፍሬ ችግኞችን በመትከል አርሶ አደሩ የምግብ ዋስትናውን እንዲያረጋግጥ የምግብ ሉዓላዊነቱን እንዲያረጋግጥ ሰፊ ስራዎች እየተከናወኑ መሆናቸውንና በዚህም ደግሞ ባለፉት 3 ዓመታት በተሰራው ስራ ለውጥ መምጣቱን ገልጸዋል። ማህበረሰቡ ጉዳቱን ተረድቷል። ጥቅሙና ጉዳቱን በተጨባጭ አንድ ሞዴል የሆኑ አርሶ አደሮች በአጋጣሚ በስህተት የተከሉ ግን ራሳቸው ዋጋ ከፍለው ያነሱ አሉ፣ ማህበረሰቡን ሳያስተባብሩ። ከዛ በኋላ በዛ ማሳ ላይ እርግባተርና በቆሎ በስብጥር ነው የተዘራው። ያንን በጎን እያሳየን ነበር። በአምና ያስተማር ነው ባይዞ ያው ይሄን እዩና እናንተ ጋር መጣችሁ የትኛው ነው አዋጪ የሚሆነው የሚለው ያም ሰውየው መጥቀስ አስፈላጊ ከሆነ ወራና ሌራ የሚባል አርሶ አደር አለ እዚሁ ቀበሌ ውስጥ። ስለዚህ በዛ መነሻ ለካስ ጥቅም አለው እኛ እየተጎዳን ነው የሚለው ነገር አርሶ አደሩ በደንብ ነው የተረዳው። ሆቢቻ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አሸናፊ ሂራ በበኩላቸው በወረዳው በተለይ በ2018 በጀት ዓመት 68 ሄክታር መሬት ዛፍ ለመንቀል ታቅዶ 22 ሄክታር በላይ ማሳ ከእርሻ ማሳ ዛፍ የመንቀል ስራ መከናወኑን ገልጸዋል። 68 ሄክታር መሬት የሚሸፍን ያህል በዚህ ዓመት ለማንሳት ታቅዶ ስራው እየተሰራ ነው ያለው። በተለይ በእርሻ ማሳና ውሃ ዳር ያሉ ባህር ዛፎችን በተለየ ሁኔታ በዘመቻ እየተሰራ ነው። ለዚህ ደግሞ በምክር ቤትም ተወስኖ በየቀበሌ ውይይት ተደርጎ ስራው በዘመቻ እየተሰራ ነው ያለው።
አሁን በዚህ ሩብ ዓመት 22.5 ሄክታር መሬት ካለው እቅድ ለመሸፈን ለማንሳት ተችሏል። የእርሻ ማሳን መልሶ ለሰብል ልማት ለማዋል የባህር ዛፍ ነቀላ ስራ በትኩረት እየተሰራ እንደሚገኝ በወላይታ ዞን የቦሎሶ ሶሬ ወረዳ አስተዳደር ገለጸ። የጓሮ አትክልትና ሰብል የሚሰጠው ጥቅም የጎላ መሆኑን በመረዳት ባህር ዛፍ በማንሳት ወደ ምርት መግባታቸውን የተናገሩት ደግሞ የወረዳው አርሶ አደሮች ናቸው። የወረዳው የመሬት አስተዳደርና አጠቃቀም ጽሕፈት ቤት የባህር ዛፍን ከእርሻ ማሳና ከውሃ ገብ አካባቢዎች የማንሳት መርሃ ግብር በዳቼ ጎፈራ ቀበሌ አካሂዷል። የተፈጥሮ ጸጋ ታቅፈን የሌላውን እጅ ጠባቂዎች ሆነን የኖርንበትን ታሪክ ለመቀልበስ ብሎም ዜጎች በምግብ ራሳቸውን እንዲችሉ መንግስት በርካታ ስራዎችን እየሰራ ይገኛል። በዚህ መነሻ በወላይታ ዞን ቦሎሶ ሶሬ ወረዳ የመሬት አስተዳደርና አጠቃቀም ጽሕፈት ቤት የዜጎች ምርትና ምርታማነት ማሳደግ እንዲቻል የባህር ዛፍን ከእርሻ ማሳና ከውሃ ገብ አካባቢዎች የማስነሳት መርሃ ግብር በዳቼ ጎፈራ ቀበሌ አካሂዷል። ቅድሚያ ትኩረት ሰጥተን ሰው ወደ ምርታማነት እንዲዞር ብዙም ጊዜ ከጠባቂነት ከእርዳታ ከሚጠብቅበት ህይወት ተላቆ ምርታማ ሆኖ ራሱንም ጠቅሞ ሌላውንም እንዲጠቅም የማድረግ ስራ ለመስራት ትልቁን ትኩረትና አቅጣጫ ብለን የቀየስ ነው። በእርሻ ዘርፍ ላይ ምርታማነት ዙሪያ ላይ ነው። አንድ አርሶ አደር ምርታማ እንዲሆን መጀመሪያ የራሱን ማሳ በሚገባ መስራት ማለስለስ አለበት። እዛው ማሳ ላይ ደግሞ አላስፈላጊ የሆኑ ምርታማነትን የሚቀንስ ነገሮች ካሉ የማንሳት ስራ እንዲሰራ ነው። አርሶ አደሮቻችን እንግዲህ ያው ለግብርና ስራ ትኩረት ሰጥቶ ባለቤት ፈጥሮ አዋጪ የሆነውን ኢኮኖሚካሊ የሚያዋጣውን ነገር አዋጪ የሆነውን እህሎችን በመዝራት እንዲጠቀሙ በቀበሌ ደረጃም ከላይ ከወረዳ በሚወርደው መንግስታችን ፓርቲያችን በሚያስቀምጠው አቅጣጫ መሰረት ወደ ታች በማውረድ ስራውን እያሰራን እንገኛለን። መተከል ያለበት ቦታ አለ፣ መተከል የሌለበት ቦታ አለ። ልምድ አድርጎ የኛ አርሶ አደር ግን መትከል በሌለበት ቦታ ላይ እየተተከለ ያለበት ሁኔታ ነው ያለው። ከዛ የተነሳ ምንድነው አሁን እየሆነ ያለው እንግዲህ የአፈር ለምነቱ እየቀነሰ ምርትና ምርታማነቱ እየቀነሰ አርሶ አደሮቻችን እኮ ወደ ሌላ ነገር እየተጋለጡ ያሉበት ሁኔታ ስላለ እዚህ ብቻ ሳይሆን ለሳምፕል ወደዚህ መጣን እንጂ በሁሉም መዋቅር ላይ እንግዲህ በንቅናቄ የተጀመረበት እና በንቅናቄ ተጀምሮ እየተሰራ ያለበት ሁኔታ ነው ያለው። በማሳቸው ተክለውት ከነበረው የባህር ዛፍ ጥቅም ለማግኘት 8 እና 9 ዓመት ይጠብቁ እንደነበር የሚያስታውሱት አርሶ አደሮች በምትኩ የጓሮ አትክልትና ልዩ ልዩ ሰብሎችን እያመረቱ ይገኛሉ። 3 ጥማድ ነው። ከ3 ጥማድ 2 ጥማድ ባህር ዛፍ እንደነበረ ነው። አሁን ይሄ አሁን 2 ጥማድ ነው ያለው። አሁን በማንም እንትን ማንም ሳያስገድደኝ እያስነቀልኩ እንደሆነ ይሄን ደግሞ ለቀጣዩ አሁን የበቆሎ አዝመራ ጊዜ በቆሎን ለመዝራት አሁን እቅድ ያደረኩ ይሄን አሁን ይሄ ወደ ገበያ ሲዞር በዚህም ቦታ አሁን በቆሎን ለመዝራት እቅድ አድርጋለሁ። ዛፍ ጥቅም የእህል ጥቅም ስለሚበዛ እንግዲህ ይሄንን ተረድተን በሱ ቦታ ያው ድንች፣ ጤፍ፣ የተለያዩ በቆሎ ያው የተለያዩ እህሎችን መርጠን ያው ለመዝራት ዝግጁ ነን። የሀገሬው አርሶ አደር በምግብ ራሱን እንዳይችል የባህር ዛፍ አሉታዊ አስተዋጽኦ እንዳለው ያመላከቱት ዘርፉን የሚመሩ አካላት መልካም ተሞክሮዎችን በማስፋትና የሰብል ማሳን መልሶ ለሰብል ልማት ለማዋል በትኩረት እየተሰራ እንደሚገኝ ዘርፉን የሚመሩ አካላት ገልጸዋል። ባህር ዛፍ ነቀላ በነቂስ ሰው ወጥቶ እንዲሰራ እየተደረገ ነው። በቅድሚያ ደግሞ ለዚህ ውሃ ገብ አካባቢዎች ላይ ያሉ ማሳዎች ባህር ዛፍ የተሸፈነ እንዲነሳ የማድረግ ስራ፣ መስኖ ሳይት ላይ የነበሩ ማሳዎች ላይ የነበረ ባህር ዛፍ እንዲነሳ የማድረግ ስራ አስቀድመን አርሶ አደሩን የማሳመን ስራ ተሰርቷል። ሌላው ደግሞ በስት ሞዴል የሆኑ አርሶ አደሮችን አምጥተን እሱም በስት ተሞክሮ ሌሎች አርሶ አደሮችም አይተው የራሳቸውን ማሳ ላይ ያለውን ባህር ዛፍ እንዲያነሱ የማድረግ ስራ በሰፊው እየተሰራ ነው። ዘንድሮ በ2018 ላይ እንደ ወረዳ ወደ 250 ያህል ሄክታር ማሳ ባህር ዛፍ ለመንቀል በወረዳ ደረጃ ከሚመለከተው አካላት ጋር
መድረክ ተፈጥሮ መግባባት ላይ ተደርሶ በሁሉም መዋቅር ላይ እንግዲህ በሁሉም ቀበሌ ላይ ባህር ዛፍ በንቅናቄ ተመርቶ ከእርሻ ማሳ አካባቢና ውሃ ገብ ከሆኑ አካባቢዎች እንዲነቀል በንቅናቄ እየተመራና እየተነቀለ ያለበት ሁኔታ ነው ያለው። ከሌላው ጠባቂነትን ተረት ማድረግ የሚቻለው የተሻለ ነገ መፍጠር ስንችል ነውና የምግብ ዋስትናን ለማረጋገጥ ሁሉም ሊረባረብ ይገባል። ባሉን የተለያዩ የሙያ መስኮች ስራ ለመፍጠር በማህበር ብንደራጅም መስሪያና መሸጫ ቦታ ሼዶች ካለመሰራቱ የተነሳ ስራ አጥ ሆነን የዕለት ተዕለት ኑሮን መግፋት ተስኖናል ሲሉ በዳሞት ወይዴ ወረዳ በጊራራ ማዘጋጃ ከተማ የሚገኙ ወጣቶች ተናገሩ። ለስራ አጥ ወጣቶች ተብሎ በመንግስት በኩል የሚደረግ የተዘዋዋሪ ፈንድ ድጋፍን ጨምሮ ከብድር አቅራቢ ድርጅቶች የመስሪያ ገንዘብ ለመበደር ጥያቄ ስናቀርብ ያላገባና ልጅ ያልወለደ ብድር መውሰድ አይችልም በሚል ተገቢውን ምላሽ እየተሰጠን አይደለም ሲሉም አመልክተዋል። የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ የጊራራ ከተማ ወጣቶች የሚያቀርቡት አቤቱታ አግባብነት ያለው መሆኑን አምነው ወጣቶቹን እንደየፍላጎታቸው ወደ ስራ ለማስገባት አስፈላጊውን ድጋፍ ሁሉ እንደሚያደርጉም ተናግረዋል። ሰይፉ ሳሙኤል ያጠናቀረው ዘገባ እንደሚከተለው ይቀርባል። በኢትዮጵያ ውስጥ የስራ ፈላጊ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በመገንዘብ መንግስት ለወጣቱ የተለያዩ የስራ እድሎችን በመፍጠር ስራ አጥነትን ለመቀነስ እየሰራ ይገኛል። ይሁን እንጂ በተለያዩ የሙያ መስኮች ሰልጥነው የመንግስት ቅጥር ከመጠበቅ በራሳቸው ስራ ለመፍጠር የመንግስት ድጋፍ የሚሹ ወጣቶች በርካታ እንደሆኑም ይገለጻል። በዳሞት ወይዴ ወረዳ ጊራራ ማዘጋጃ ነዋሪ የሆኑ ወጣቶችም በራሳቸው ጊዜ ስራ ለመፍጠር በማህበር ቢደራጁም መስሪያና መሸጫ ሼዶች ካለመሰራታቸው የተነሳ ኑሮን ለመምራት እየተቸገሩ መሆናቸውን ለወላይታ ቴሌቪዥን ተናግረዋል። በጣም ስራ አጣለውና ለወጣት የሚዘጋጀው ነገር ሁሉ ነገር እኛ ጋር የለም፣ በቂ እንትን የለም። ከዚህ በፊት የተሰራው ሼድ ራሱ ማንኛው ሽንት ይቀመጣል፣ ሽንት ቤት አድርጎ ያው እዚያ ቆርቆሮ አለው እሱ ጋር ማንም የለም። የገቡ ልጆቹን ደግሞ ተጠቃሚ አይደሉም። ደግሞ ቤቱም አጠቃላይ ቤት አልተሰራም። አንድ ሼድ የለም። በሌላ ቦታ እየተሰራ ያለ አይነት ሼድ እዚህም የለም። እናንተ እንደምታዩት ያው ይሄም አሁን በዚህ ሼድ ብለን እኛ የምናሳየው ነገር አንድም የለም። ሌላ ቦታ ላይ የላሜራ ሼድ ምናምን አለ። ጥሩ ለመስራትም የሚመች ሁኔታ አለ ላሜራው ማለት ነው። ግን አሁን እንደዛ አይነት ሼድ ለኛ ቢሰራ ምክንያት የሚሆን ነገር ለወጣት በወጣት ተሰርተው የሚሰጥ ቢሆን የወጣት እድል ስራ ፈጠራ ኖሮ በዛ ላይ ወጣት ተደራጅተው ገንዘብ ወስዶ በተማረው ዲፓርትመንት ላይ ከዲፕሎም እስከ ዲግሪ ላላቸው መንግስት ስራ ፍጠር ነው የሚባለው በዚህ ሰዓት እና በዛ በተማረው ደረጃ ላላቸው ወጣቶች ህግና ህገ ደንብን በጠበቀ መልክ ስራ እድል ፈጠራ የተደራጀ ቢሆን ወጣቶቻቸው በገንዘቦቻቸው እንደምንም ተደራጅተው በወሰዱት ገንዘብ ላይ ተደራጅተው የሚሰራ ስራ ቢሆን ጥሩ ነበር። እዚህ ጋር አካባቢ የሚሰራ ሼድ በብዛት ስራ አጥን የተመለከተ አይደለም። ተምረን ሙያ ይዘን ስራ እድል በማጣት ለቤተሰብ ሸክም ከመሆን ባለፈ ከቤተሰብ ጥገኝነት ለመላቀቅ ስራ መፍጠር አማራጭ የሌለው መሆኑን የሚታመን ቢሆንም ለዋስትና ያላገባና ልጅ ያልወለደ ብድር አያገኝም በሚል ለጠየቅነው ጥያቄ ተገቢ ምላሽ እያገኘን አይደለም ሲሉም ችግራቸውን ይገልጻሉ። ለኛ የሚያስፈልገው ምላሽ አልተሰጠም። ለወጣቱ መዘነኛ የለም። ወጣቱ ሁላ ሱሰኛ ሆኗል። ጫት ምናምን ሲጋራ ብቻ በአሁኑ ሰዓት ምርጥ ወጣቶች ጫትና ሲጋራ ከያዙ ነገ ይሄ አገር የት ይገባል? ይሄ ከተማ የት ያድጋል? በቃ ሱስ ሰው ሁሉ ገብቶ አልቋል። አሁን ቢቀር የኔ ልጅ ሊገባ ነው አልቋል። በቃ ማንኛው ያው ይከታተላል። በቃ ይከታተሉ አንዱ ጋር ይናበባል። ስለዚህ ከዛ በኋላ ምንድነው እኛ ልጆች ወደ ኋላ እየቀሩ ነው። ስራ ሰርተን መንግስት ስራ ከምንጠብቅ የግል ስራ ተደራጅተን ብንሰራ አሪፍ ነው። ለኛም ለመስራት ምቹ ቦታ አጥተናል ነው። አደራጆች እኛም ቢያደራጁ ወረዳውም እኛም ድጋፍ ቢያደርግ ጥሩ ሼድ ለኛ ቢሰራ ጥሩ መዘነኛ ቦታ ቢሰራ ለኛ በጣም አስፈላጊ ስለሆነ ይሄ ቶሎ ጥያቄው ራሱ ቢመለስ ያላገባ ትዳር ያልመሰረተ መደራጀት ገንዘብ መውሰድ አይቻልም ነው። ግማሽ ደግሞ ቤተሰብ አስተምሮት አስመረቆት ይሄን ያለ ደረጃ አደራርሰናልና ከዚህ በኋላ ተደራጅተ ገንዘብ መውሰድ ማለት የግል ዕዳ ይሆነኛል አትግባ ይላል። ደግሞ ወጣትን 100% የሚደግፍ አካል አስፈላጊ ነው። ተደራጅ፣ በስሚ ሼድ ተሰርቷል። ሼድ የተሰራው ለራሳቸው የሚሆን ከዚህ እንሰጣለን፣ መርጣችሁ ወሰዱ፣ በዛ ላይ ተደራጅታችሁ ስራ ስሩ የሚል አካል የለንም።
የግራራ ከተማ ማዘጋጃ ስራ አስኪያጅ አቶ ዘብዲዮስ ዘኬ ከ200 በላይ ስራ አጥ ወጣቶች በከተማው እንደሚገኙ ገልጸው ይህ ቁጥር በየዓመቱ የሚጨምር በመሆኑ ወጣቱን በማህበር በማደራጀት ወደ ስራ ለማሰማራት አዳዲስ ሼዶችን ለመገንባት እየተሰራ ነው ብለዋል። ማዕከል ላይ የተደራጁ ብዙ ወጣቶች አሉ፣ ስራ ፍላጎች። እሱንም ለይተናል፣ አደራጅተናል። በቅርቡ ስራ እናስገባለን የሚል እቅድ አለ። በእኛ እንደማዘጋጃ ማለት ነው። ወጣት ፍላጎት ብዙ ነው፣ በአንድ መሙላት አይቻልም። ነገር ግን ተራ የጠበቀን አቅማችን የፈቀደውን ያህል ከመንግስት ጋር ተባብረን በእኛ ደረጃ መሆን የሚችለውን ነገር ለወጣት እንሰራለን። የዳሞት ወይዴ ወረዳ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽህፈት ቤት ኃላፊ አቶ ኤርሚያስ ኩንፉሼ እንደገለጹት የወጣቱን ጥያቄ ለመመለስና ችግሩን ለመፍታት በፊት ግራራ ከተማ የተሰራውን ሼድ በማደስ ማህበራትን ወደ ስራ እንዲገቡ መታቀዱንም ገልጸዋል። መጀመሪያ የነበረው ሼዱ ጥራቱ የተጠበቀ አይደለም። እሱን እኔ ማምናለሁ። ቆርቆሮ ቤት ነው። ነገር ግን ምቹ ለማድረግ ከዚህ በኋላ ያው እድሳት ይደረጋል። ቦታው አካባቢውም ምቹ እንዲሆን ወጣቶች የሚያርፉበት ቦታ እንዲሆን ስራ የሚጠይቅ ነው። ከማዘጋጃው ጋር ስራ የሚጠይቅ ነው። ያው ይሰራል። እሱ ወጣቶች ምቹ ቦታ እንዲሆን እናደርጋለን። አሁን ደግሞ የሚሄደው ሼድ በቂ ነው የሚለው በቂ አይደለም። የወጣቶችን ፍላጎት የሚያሟላ አይደለም። ማዘጋጃው የራሱ እቅድ አለው። ለወጣቶች ቦታ ብቻ መለየት አይደለም፣ ግንባታውን ጭምር አድርጎ ሼድ ሰርቶ እንዲሰጥ ከማዘጋጃ ጋር መስራትን የሚጠይቅ ስለሆነ አሁን የሚሄደው ሼድ በቂ ነው የሚለው እምነት የለም። የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ በበኩላቸው የግራራ ማዘጋጃ ከተማ ወጣቶች የሚያነሱት የመስሪያ ቦታ ጥያቄን ጨምሮ የብድር አቅርቦት ችግርን ለመቅረፍ ወረዳው አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ኦሞ ባንክ እንደዚህ አይነት መመሪያ አላወጣም። ሌሎች ቪዥን ፈንድም ሌሎች ብድር አቅራቢ ተቋማት ላጤ የሆነ ሚስት ያላገባ ልጅ ያልወለደ ብድር አይውሰድ የሚል ህግ መመሪያ አላወጣም እኔ እስከማውቀው። ብድር ለመውሰድ ግን ቅድመ ሁኔታዎች አሉ። አስቀድሞ መቆጠብ የሚገባው ወደ 10% መቆጠብ አለበት። ቀጥሎ ደግሞ እንደ ቅድመ ሁኔታ የሚቀርቡ እንደ ዋስትና ኮላተራል የሚጠየቁ ነገሮች አሉ። በፊት 1-2 ነበር። አሁን ወደ 5 አይነት አማራጭ አለ። የብድር አማራጩን ኦሞ ባንክ ብቻ አይደለም። ቅድም እንደነገርኩ የማያ ኤስዩኤስ ፕሮጀክት ለእያንዳንዱ ስርዓት 68,000 ብር ብድር እየሰጠ ነው። በጣም በውስብስብ ባልሆነ ዋስትና አማራጭ። ስለዚህ ይሄንንም ወጣቱ መጠቀም ያስፈልጋል። የግራራ ማዘጋጃ ከተማ ወጣቶች የሚያነሱት የመስሪያ ቦታ ጥያቄን ጨምሮ የብድር አቅርቦት ጥያቄዎች ተገቢውን ምላሽ አግኝተዋል ወይስ አላገኙም የሚለውን የወላይታ ቴሌቪዥን በቀጣይ ጊዜ እየተከታተለ መረጃውን የሚያደርስ ይሆናል።